ምርጦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተመልሼ መጣሁላችሁ። እንዴት ዋላችሁልኝ? ደህና ናችሁ ወይ? ውላችሁ እንዴት እየሄደ ነው? አሪፍ ነው ወይ? ብሩኬ በላይቭ እንገናኝ ዛሬ ተብላችኋል። እሺ እና ሁላችሁም እንዳትቀሩ። ላይቭ ላይ መምጣት የማትችሉ ወይም ቲክታክ የሌላችሁ ደግሞ ምንም ችግር የለውም፣ በዚህ ታያቸዋላችሁ ማለት ነው። እሺ እና ያው ያመጡላችኋል፣ ሌሎቹ ያመጡላችኋል። እኔ እንኳን ማምጣት አልችልም ለጊዜው። አሁን እገዳ ላይ ነው እንትኔ ሞኔታይዜሽኔ። እንደውም ደግሞ ይሄ ነገር ከዚህ በፊት ራሱ ፖስት ያደረኩት መደለት መቻል አለብኝ ማለት ነው። እና ውዶቼ ላይቭ ላይ እንገናኝ ማለት ነው። ድምቅ እናድርገው ኢንሻአላህ። አንድ ላይ ይመጡልናል ጨረቃዎቻችን ማለት ነው። የኔ ተወዳጆች፣ የኔ ድምቀቶች፣ እንዴት ምን እንደምወዳችሁ ግን ማለት ነው። መቼ ነው የምነግራችሁ? ቆይ ደግሞ እንትን አልልም፣ እድል አይደርሰኝም። ምን እድል ፎከታም ነው ይመስል ማለት ላይ በገቡ ሰዓት ምናምን ሪኩዌስት ልካለሁ፣ ግን በቃ እንትን አይለኝም፣ አይደርሰኝም ምናምን እና ዋንዴ ኢንሻአላህ አገኛችኋለሁ ብዬ ተስፋ አደርጋለሁ። አገኛችኋለሁ ደግሞ በእርግጠኝነት ማለት ነውና ፍቅሬን እገልጽላችኋለሁ። እና እንኳን አይደለም በዚህ በእንትን በአካልም ሁላ ላገኛችሁ ይችላሉ ኢንሻአላህ ኢትዮጵያ ስገባ ማለት ነውና አብዛኛው ሰው ደግሞ እህቶቻችን አሁን ላይ ወደ ኢትዮጵያ እየሄዱ ነው። እንግዲህ በሰላም ለሀገራችሁ ያብቃችሁ። እኔም ባላህ ፍቃድ አላህ ከፈቀደ ከተወሰነ ወራት በኋላ ያው ሀጅ ነኝ ማለት ነው። ግን እዛ ሄርኩ ማለት ሶሻል ሚዲያ ላይ አልጠፋም ኢንሻአላህ። ወደ ዩቲዩብ እመጣለሁ ያሉትን ነገሮች አመቻችቼ፣ ያው የሀገራችን ሁኔታ ታውቁታላችሁ፣ የሰላሙ ጉዳይ ምናምን ነገሮች አሉ። እነሱን ነገሮች ከተመቻቸ በኋላ ከተመቻቸ ስላችሁ ላይክ እንዴት ነው የራሴ የሆነ ነገር እንትን ብዬ ከዛ ዋይፋይ ይሄ ኢንተርኔቴን ምናምን አስተካክዬ ምናምን እመጣለሁ ማለት ነው በሶሻል ሚዲያ ኢንሻአላህ። እና እስከዛው ድረስ ፏድ ምቅ እያልን በዚህ እንቀጥላለን። እዛም ሲሄድ ደግሞ አልጠፋም ኢንሻአላህ ማለት ነው። እና እንግዲህ ነገን ፈጣሪ ነው የሚያውቀው፣ አላህ ነው የሚያውቀው። እኔ ማውራት የምችለው ስለአሁን ብቻ ነው። ምክንያቱም ከዚህ በፊት የሚገርማችሁ ነገር ብዙ ጊዜ በዚህ ሰዓት ሄዳለሁ እያልኩ አልሄድኩም አለሁ ማለት ነውና በአሁኑ ደግሞ ኢንሻአላህ የእንቁጣጣሽ ሀገራችንን እናሳልፋለን ብዬ ተስፋ አድርጋለሁኝ በአላህ ፍቃድ፣ አላህ ከፈቀደ ኢንሻአላህ። እሺ ውዶቼ፣ እና ሰላም እንሁን ሁላችንም በያለንበት። እና ዛሬ ላይቭ ላይ እንገናኝ ብሏችኋል ብሩክ አለማየሁ ከጨረቃዋ ጋር፣ ከንግስቷ ጋር፣ ከሀይሚዬ ከቅመምዬ ጋር ይመጣሉ እና ፏድ ምቅ ብለን እናመሻለን ኢንሻአላህ። ከዛ በተረፈ ደግሞ እነሱን ላለማስከፋት ዝምታን ብንመርጥ ራሳቸውን እንዴት ተበዳይ ያያሉ የሚል መልእክት አስቀምጧል ብሩኬ ወንድሜ። እውነት ነው። አንዳንድ ጊዜ ሰዎችን ዝም ስትሏቸው እነሱ ተበዳይ መስሎ ይቀርባሉ። ገባችሁ? ተበዳይ ዝም ሲል ተከሳሽ ይሆናል ይባላል በሀገራችን። ይሄ አባባል ምናምን አባባል አይደለም፣ ይሄ እውነተኛ ነገር ነው። ተበዳይ ዝም ሲል ተከሳሽ ይሆናል። ዝም ካላችሁ እናንተ ናችሁ ተወቃሽ የምትሆኑት። ከዛ ደግሞ ያኛው ደግሞ ተበዳይ ነኝ እያለ ያለቃቅሳል ማለት ነው። አያችሁና እንደዚህ ነው። በተለይ በአሁን ጊዜ እንደዛ ነው። ተበዳይ የሚወቀስበት፣ በዳይ ደግሞ የሚሞገስበት ጊዜ ላይ ነው የደረስነው ማለት ነው። ሶ ለዚህ ጊዜ ደግሞ ምንድነው መሆን ያለብን? ጠንካራ መሆን አለብን። የሚመጡብንን ችግሮች መጋፈጥ መቻል አለብን። እውነትን ይዘን በቃ ከእውነት ጋር መጓዝ መቻል አለብን። እኛ ነን ኢንሻአላህ አሸናፊ የምንሆነው ማለት ነውና እንደዛ ነው ውዶቼና አሁን ላይ ካፈርኩ አይመልሰኝ የሆነ ሴትዮ እንደዚህ በዚህ ልክ እየተድረቀረቀች የሆነ በቃ አመጣጧን ራሱ አይታችኋታል። ሙዝግር የሆነች ሴትዮ እኔማ በሷ እንደው ያለን ወንጀል አልበቃን ብሎ ሰበሰብ ነው እኮ በሷ እንዴ እችን እንዴ ከየት እንዳመጣት እኛ ራሱ አናቅም። እና ድርቅ ያለች ስለ ክብሯት ቅንጣት ታክል የሆነ የማትጨነቅ ምንም አይነት በቃ ኧረ በፈጣሪ እኔ ብዙ አላ አይደለ ሶሻል ሚዲያ ላይ አይቻለሁ። እንደዚህ ልጅ ግን እኔ እንጃ እንትን ያልኩት የለኝም። የምሬን ነው። ማየት ሁሉ አስጠልታኛለች። ያው ጨረቃዎቼን እያልኩ ነው እንጂ ማለት ነው። እና ወዶቼ ለማንኛውም ምንም ነገር አይፈጠርም፣ ምንም ነገር የለም ሲጀመር። በቃ የምንም ልጅ የለም ሲጀመር። ፏበሉ ብሩክ አለማየሁን የምናውቀው ልጅ ነው እንደምታውቁት ነው። አሁን ራሱ በኮንፊደንስ መጥቶ እናስመርምር ሲላት እሷ ናት እያፈገፈገች ያለችው።
ከጀርባዋ ሌላ ነገር ምናምን ያሰበች አይነት ነገር ምናምን ነው የሚመስለውና ነገረ ስራዋ ምንም ደስ የማይል ነገር አካሄድ ነው እየሄደች ያለችው። ግን ደግሞ ምንም አታመጣም። ገባችሁ? የውሸት መጨረሻ ውርደት ነው። እውነትን የያዘ መቼም ቢሆን ወርቁ አይወርቅም። ሲቀጥል ደግሞ ብሩኬን ያው በጣም ብዙ ሰው የሚወደው የሚያምነው ልጅ ነው። ምክንያቱም እያየን ያደገ ልጅ ነው። በጣም ስርዓት ያለው እንደዚህ አይነት ነገር ኧረ በፈጣሪ ጭራሽ እኮ እንዴ ምንም እኮ እንትን የማይል ልጅ ነው። እንኳን እንደዚህ አይነት ነገር ሊያደርግ ማለት ነው። እያያችሁት ነው። በፕራንክ እንኳን ብዙ ጊዜ ሀይሚዬ ጋር ፕራንክ ሲደራረጉ ምናምን አይታችኋል። ሀይሚ በዚህ በኩል ብዙ ጊዜ ፕራንክ አድርገዋለች ምናምን ግን በጣም ነው እንትን የሚለው የሚፈራው እንደዚህ አይነት ነገር ላይ እንኳን አይደለም ሌላ ነገር ሊያደርግ ማለት ነውና አንዳንዶቻችሁ ደግሞ ላይክ በቦታው ስላልሆናችሁ እናንተ ሰው ላይ ለመፍረድ አትቸኩሉ። ማለት መፍረድ ስላችሁ እውነት ነው ይሄን የፍርሃት ስሜት ወይም ደግሞ የጭንቀት እንትን ባያሳይ አሪፍ ነው። ግን ደግሞ በቦታው ስትሆኑ ይከብዳል ውዶቼ። ምክንያቱም ባላደረጋችሁት ንጹህ ብኮኑ እንኳን ራሱ በዚህ ልክ ለምንድነው የሚደርቁት ሰዎች? ምን አስበው ነው? እኔ ላይ ምን ለማካሄድ ተፈልጎ ነው በዚህ ልክ የሚለው ነገር ያሳስባችኋል፣ ያስጨንቃችኋል። ገባችሁ? ትልቅ ነገር ነው ይሄ። እንደ ቀላል ነገር አይደለም፣ የሚታይ ነገር አይደለም። ገባችሁ? በቦታው ሳትሆኑ ይሄ ነው እና ደግሞ እዛ ላይ ሆነው የሚናገሩትን ነገር እያንዳንዱ ነገር ትክክል እንዲሆን አትጠብቁ። አንዳንዴ የሰው ልጅ በሚናደድም ሰዓት የሆነ በቃ አለ አይደለ እንደዚህ አይነት ስሜት ውስጥ በሆነ ሰዓት አንዳንድ እንትን የሚሉ ቃላቶች አሉ። ሁሉም ነገር ልክ ሊሆን አይችልም። ገባችሁ አይደለ? ስለዚህ ብሩኬን ደግሞ ታውቁታላችሁ ማስመሰል ምናምን ነገር ስለማይችል አንዳንድ ቦታ ላይ ራሱ የሚሳትበት ሰዓት አለ። አንዳንዴ አሁን ይሄ ረጅም አይነት ፕራንክ ሲሰሩ ስራ ሲሰሩ ብዙ ጊዜ ድራማ ነው እንድንል እንኳን የሚያደርገን አንዳንድ ቦታ ላይ እሱ የሚያስነቃው ነገር አለ ምናምን። ጎበዝ ነው እኮ ትወና ላይ ጎበዝ ነው ምናምን ይተውናል እኮ ግን አንዳንድ ቦታ ላይ ደግሞ ይሳተዋል እና ማስመሰል ስለማይችል ነው እና የሚያመልጠው ሰዓት አለ ምናምን ነገር እንደዛ ስለሆነ ምንም ችግር የለውም ማለት ነው ውዶቼ። ዞሮ ዞሮ ምንም ነገር የለም። ማወቅ ያለባችሁ ነገር በቃ ጨረቃዎቻችን ላይ ምንም ነገር አይፈጠርም። ወደፊት ሁሌ ማሸናፊ ናቸው። እኛም ከጎናቸው ነን። አሁን ላይ ጨረቃ ፋሚሊ ሁሉም አንድ ሆኗል። አልሐምዱሊላህ ምንም እንትን የሚል ነገር የለም፣ የሚያሳስብ ነገር የለም። ወደፊት መስራት ስላለባቸው ብዙ ትልልቅ ነገሮች ቢጠብቁን እንኳን አብረን ነው መጓዝ ያለብን በአንድነት በፍቅር። ምንም የሚያሳስብ የሚያስጨንቅ ነገር የለም። ገባችሁ አይደለ? ሀይሚዬ ደግሞ የኔ ቆንጆ ንግስቷ ቅመሟ ከጎኑ ነች። በዚህ ሰዓት ምንም የሚያሰጋም ሆነ ምንም ነገር የለም አይደለም። አሁን ላይ በቃ ፏ ነው። ምክንያቱም ከዚህ በፊት ፍቅራቸውን እንኳን ለኛ ሳይገላለጹ እንደዚህ ሳናይ ሲገላለጹ ሳናይ ፍቅራቸውን እንዲህ በይፋ እንትን ሳይሉ እንዲህ ልብ ለልብ ስለሚገናኙ ብቻ ብዙ ነገሮችን አሳልፈዋል። ገባችሁ? እና ሀይሚዬ ብላለች ልንለያይ ብንችል ኖሮ ድሮ ነበር የምንለያየው እሱና እኔ ግን ብሩኬና እኔ የምንለያይ ሰዎች አይነት አይደለንም አይነት ነገር ብላ ነበረ ማለት ነው። ምክንያቱም ብዙ ሴራ እየተሰረባቸው በዚህ እድሜያቸው ምናምን ብዙ ነገር ካሳለፉ ለፍቅራቸው ዋጋ የከፈሉ ልጆች ናቸው። ዋጋ የተከፈለበት ፍቅር ደግሞ መጨረሻ ያማረ ነው የሚሆነውና በእውነተኛ ፍቅር ላይ ደግሞ አንዳንድ ነገሮች አይጠፉም። ይሁን እንቅፋት ሊሆኑ የሚችሉ ነገሮች ማለት ነው። እነዛን ነገሮች በጠረባ እያላችሁ ስታልፉ ደግሞ የምን ጊዜ ማሸናፊ የምትሆኑት እናንተ ናችሁ። ፍቅር ደግሞ የሚደረጀው እንደዛ ነው። ገባችሁ? ይሄ ፍቅር የሚያምረውም በመሀል አንዳንድ ነገሮች ሲመጡ እነዛን ነገሮች ጠንክራችሁ ስታሳልፉ ፍቅራችሁ እየጨመረ ምናምን ሌቭሉ እየጨመረ ነው የሚሄደው ማለት ነው። እና ወዶቼ ምንም አያሳስብም። ሲቀጥል ደግሞ ትናንትና ይሄን ነገር እንትን አላልኩላችሁም ናኒዬ ሰርፕራይዝ አድርጓታል። እንግዲህ ሀብ መከታ ወንድማችን እና እያመሰገነችው ነበር። እንደውም የናኒ እናት በጣም እያለቀሱ ምናምን የምር እንባ የመጣኝ እሳቸው ሲያለቅሱ ማለት ነውና ድርብብ ያሉ እናት ናቸው። እነሱም እንደ ሙሽዬ የኔ እናት በጣም ምር ብሎባቸዋል ምናምን። ረጅም እድሜ ከጤና ጋር ይስጠዎት። በጣም እንወዳችኋለን። እና እንግዲህ ጠንካራ ልጅ ነው ብሩኬ። ማን ነው ሀብ? ብሩኬ አይደለ ሁሌ የምለው ሀብ ወንድማችን ከቤቱ ነው። በነገራችን ላይ ይሄ ትግስት ምናምን ነገር ከቤቱ ነውና ማሻአላ 6 አመት 5 አመት ሙሉ ጠብቆ አስተምሮ
አስጨርሶ አስመርቆ ይሄው ለቁም ነገር አብቅቷልና አሁን ሊያገባ ነው እንግዲህ ገባችሁና ይሄ ነው በቃ የዓላማ ሰው ይሄ ነው ቁም ነገረኛ ሰው ባል ሊሆናችሁ የሚችል እንደዚህ አይነት ዓላማ ያለው ነገን የሚያስብ እንደዛ ነው በቃና ይመችክ ሀብ ወንድሜ እንኳን ደስ ያላችሁ ሁላችሁም እና ለፍጼም ሚስት ተገኝታለታለች እያሰብኩት ነበር የሚገርማችሁ ሲያጎርሳት ምናምን ይሄ አሁን ካሜራ ውስጥ ይገባ ይሆናል እርግጠኛ ነኝ ጨረቃ ፋሚሊ መንጥሮ ነው የሚያወጣት እቺን ፓርት እያልኩኝ ነበርና እንዳልኩትም ሀይሚዬ ነካ ነካ አረገች ትናንትና ይሄው ጨረቃ ፋሚሊ አሁን እያቀነባበረ እየለቀቃቸው ነው ማለት ነውና ድርብብ ያለች ረጋ ያለች በጣም ቆንጅዬ ልጅ ነችና ለሱ የምትገባው አይነት ሴት ናት እውነት ለመናገር ወላሂና እና ይመቻችሁ ሄዱበት የጨረቃ ፋሚሊ እና ማጣመር ስራችን ነው አይደል እና ቆይኛ ማን ያጣምረንሽ እኛ እያጣመርን ቆመልን ቀር ነው እና ይመቻችሁ አለ ይወፍቀን እኛንም መልካሙን ነገር መልካም ቀን ይሁንላችሁ ባይ ባይ